በ30 ደቂቃ ብቻ እንዴት ፊታችሁን ጽድት እንደምታደርጉ በዚህ ግብአት ተጠቅማችሁ ነግራችኋለሁ፣ አስረዳችኋለሁ። በጣም ነው የምትወዱት። ተፈጥሯዊ እንግዲህ ተፈጥሮ ማድነቅ፣ ተፈጥሮ መጠቀም፣ ምንም ኬሚካል የሌለው ከኬሚካል ነፃ የሆነ የፊት ማስክ ይዤላችሁ መጥቻለሁ ዛሬ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እዚህ ጋር እንግዲህ ለፊታችን በጣም ጠቃሚ የሆነ ተፈጥሯዊ የሆነ ከተፈጥሮ የሚገኝ በጣም አሪፍ የሆነ ማስክ ይዤላችሁ መጥቻለሁ። ላይክ እንደዚሁም ሰብስክራይብ በማድረግ አብራችሁኝ ቆዩ። አመሰግናለሁ። በመጀመሪያ ወደ ቪዲዮ ስንገባ ሎሚ አለኝ። ሎሚ እዚህ ጋር አለኝ። ጥቅሙንም እንግዲህ ያስረዳችኋለሁ። ከዛን ቫልዚን ነው። ቫልዚን እንግዲህ በቤታችን ለፊታችን፣ ለእጅ እግራችን፣ ለሰውነታችን ለዚህ ለአዋቂ የምንጠቀመው ነው። ይሄ ደግሞ ማር ነው። ይሄ ማር ይላችሁ ሲጨመቅ ከዘመናዊ ቀፎ ነው የሚጨመቀው፣ ከሀገር ቤት ማለት ነው። ይጨመቅና ይረጋል። እንደዚህ ወለላው ሲሆን በጣም ሲቀዘቅዝ ቀዛ ቦታ ተቀመጠ ይረጋል እንደዚህ ማለት ነው። እና ኦርጋኒክ የሆነ የሀገራችን የኛ የኢትዮጵያ ማለት ነው የቤት ነው ለዛው ማለት ነው። እና ማር ነው። ስለዚህ እንድንጠቀመው መጠቀም እንዲያመቸኝ ከታች ውሃ አደርግና አቀልጠዋለሁ። እሳቱ ላይ ዳይሬክት አይደለም የምጥደው። ከታች ውሃ በሻይ በራዳ አድርጌ ከዛ ከላይ ብርጭቆውን ግላሱን ከላይ ነው ቁጭ ያደረኩት። እንደዚህ በእንፋሎቱ ነው ቀለጥ የምናደርገው ማለት ነው። ይሄ ባህሪው ነው። በቃ ሲቀዘቅዘው እንደዚህ ነው የሚረጋው። ወለላው ከብዙ ቀናቶች ወይም ደግሞ ወራት ምናምን ሲሆነው እንደዚህ ረጋ ይላል። ቶሎ አይረጋም በነገራችን ላይ ማለት ነው። እና ንጹህ ነው። በጣም አሪፍ ነው። ማር እንግዲህ በሀገራችን ንቦቹ የተለያየ አበባ የተለያየ እጽዋቶችን ይቀስማሉ። ያ እጽዋት ደግሞ ለእኛ ብዙ ጥቅም አለው። የተለያየ በፊታችን ላይ በሰውነታችን ላይ የሚወጡትን ዞሮ ምን አለፋችሁ ማር በጣም መድኃኒት ነው። እንደዚህ እስከሚሆን ድረስ አቀልጠዋለሁ። ከዚህ በኋላ ባይቀልጥ ጥሩ ነው። እሺ እንግዲህ እንደዚህ ትንሽ ቀለጥ ካደረግኩ በኋላ በዚህ ጋር ትንሽዬ ቀንሳለሁ። እኔ ቢጫው ነው ወይ እንደ ቢጫና ቀዩ ቅልቅል በሰለኝ እንደዛ ነውና ከዛን በዚሁ አጋጣሚ ንጹህ ማር የምትፈልጉ ካላችሁ ኢትዮጵያ ማለት ነው አዲስ አበባ ያላችሁ ካላችሁ ንጹህ ማርና ቅቤ የምትፈልጉ ካላችሁ ማለት ነው የሀገር ቤት ያደርሱላችኋል። ከፈለጋችሁ ንገሩኝ፣ ስልክ ቁጥር አስቀምጥላችኋለሁ ማለት ነው። እና ብራዘሬ ነው እንትን የሚለው ያመጣላችኋል አላችሁበት። እና እንደዚህ ቀንሰዋለሁ። ብዙ በጣም የምታቀልጡት ከሆነ በጣም ይቀጥናል። በጣም ይቀጥንና እንደዚህ እንትን አለ እንደ ውሃ ይሆናል ማለት ነው። እና ሀገር ቤት ተወልዳችሁ ያደጋችሁ መቼም የማር ባህሪውን ታውቁታላችሁ እርግጠኛ ነኝ። እና እንደዚህ ትንሽ እቀንሳለሁ። ትንሿ ማንኪያ ስለሆነች ነው ብዙ ያደረኩት፣ ብዙ አያስፈልግም። ከዛ እዚህ ጋር ሎሚ አደርጋለሁ። ሎሚውን ለመሰላችሁ የማደርገው ሎሚ በጣም ነው የሚያጠራው። በጣም በተለያዩ ቫይታሚኖችን የበለጸገ ስለሆነ ለፊታችን ላይ የተለያየ ጥቁርም ሆነ እንደዚሁም እንደ ባክቴሪያ ነገርም ካለ ውልቅ ነው የሚያደርገው። እንዳይቆስል ራሱ ይረዳናል። እና ለዛ ነው የሚጠቅመው። ቫልዚኑ ደግሞ ይሄውና። ቫልዚን በነገራችን ላይ እጅግ በጣም አሪፍ ነው። ለልጆችም ለአዋቂም የሚጠቅም ነው። ትንሽዬ ነው የማደርገው። ከተረፋችሁ እንደዚህ አቀላቅላችሁ ለሌላ ቀን ይሆናል። የሚበላሽ ነገር የለውም። እኔ እንደዚህ ቀንሼ ነው የምሰራው። ቫልዚኑንም ማሩንም ሎሚውንም አድርጌ እንግዲህ ሎሚና ቫልዚን ማሩን እነዚህን አድርጌ አንድ ላይ እጠቀማለሁ። እኔ እጅግ በጣም ስለሚስማማኝ ነው የምጨምረው። እንግዲህ ለደረቅ ፊት ነው እኔ የምጠቀመው። ምንም አይነት ሳይድ ኢፌክት አላመጣብኝም። ለእኔ በጣም እጠቀመዋለሁ። በቃ ፊቴን ልስልስ ሶፍት ነው የሚያደርግልኝ። ማሩ ደግሞ ለምግብነት የምንጠቀመው በቤታችን የምንገለገልበት ነው። የማንኛውንም የፊት ቆዳ ወይም ደግሞ ሰውነት ይጎዳል ብዬ በጭራሽ አላስብም። ምክንያቱም ይሄ ራሱ ተፈጥሯዊ መድኃኒት ነው ለተለያየ ነገር። እንደውም በሀገር ቤት ለተለያዩ
ቆሰሉ ራሱ እንደ መድኃኒትነት ይቀባል። እንደነገርኳችሁ ቅድም እዚህ ጋር ትንሽዬ ዘይት ነው ያደረግኩት። እናንተ ለፊታችሁ የምትጠቀሙት የቅባት አይነት ወይም ደግሞ ዘይት ካላቸው ትንሽ ጠብ አድርጉ። ኦሊቭ ሊሆን ይችላል። እንደዚሁም ደግሞ ካስተር፣ የካሮት ኦይል ብቻ በቤታችሁ ያለውን ትንሽዬ ማድረግ ትችላላችሁ። መጨረሻ ላይ ትጥብ ስትሉት ፊታችሁ እንዳይደርቅ ያግዛችኋል ማለት ነው። እና ትንሽዬ ሳይበዛ ማድረግ ትችላላችሁ። ከዛ እነዚህን እንደዚህ በደንብ አድርጌ አቀላቅለዋለሁ። አልቀል ካላችሁ ውሃ ከስር አድርጋችሁ በእንፋሎት ማቅለጥ ትችላላችሁ። ፍሬ ነው የማወጣው፣ ሌላ ነገር አይደለም። በጣም ነው የሚጠቅመው። እንደዚህ እንደምታዩት በቀላሉ እኔ ልወጣ ስል ነው እንደዚህ የተጠቀምኩት እና በጣም አሪፍ ነው። እንደዚህ ስትወጡ እንደዚሁም ደግሞ በየሳምንቱ ፊታችሁን ስታጸዱ በዚህ መንገድ ማጽዳት ትችላላችሁ በቀላሉ። ምንም ሩቅ ቦታ ሄደን መግዛት ወይም ደግሞ የተለያዩ ወጪ ማውጣት አይጠበቅብንም። በቀላሉ እንደዚህ አድርገን ገዝተን ሰርተን መጠቀም እንችላለን። ከምንገዛ ወጪ ከምናወጣ በቤታችን ያለውን ብንጠቀመው ኦርጋኒክ ነው፣ ኦሪጂናል ነው። ለፊታችን ቆዳም ሆነ ለሰውነታችን እጅግ በጣም ጠቃሚ ነው። በዚህ መልኩ እንደምታዩት ሰርቼዋለሁ። እንግዲህ ደግሞ ወደ አጠቃቀሙ እንሄዳለን። አብራችሁን ቆዩ። አመሰግናለሁ። እሺ ይዤው መጥቻለሁ። እንደምታዩት በመጀመሪያ ፊቴን ንጹህ ነው ታጥቤዋለሁ። ፊቴን ከታጠብኩ በኋላ ነው የምቀባው። ማንኛውንም ውህድ ስቀባ መጀመሪያ ፊቴን ታጥቤ ነው የምቀባው ማለት ነው። ከዛ እንቀባዋለን። ያጣብቃቸዋል። በመቀቢያ ሳይሆን በእጃችሁ ብትጠቀሙ መልካም ነው። እኔ እንደምጠቀሙ ማለት ነው። ምክንያቱም አያጣብቅም። በእጅ ሲሆን አሪፍ ነው። መቀቢያ ብትጠቀሙ ይሄ በጣም ነው የሚያጣብቀው እና እንደዚህ ብትጠቀሙ ይሻላል ማለት ነው። እና በጣም አሪፍ ነው። በጣም ቆንጆ ነው። ትወዱታላችሁ እርግጠኛ ነኝ። ይህንን ተጠቅሞ እንጃ ፊቱን የማያጸዳ አላጸዳልኝም የሚል አላገኝም ብዬ ነው የማስበው። ደግሞ አስተያየታችሁንም ስጡኝ። አዳዲስ ከሆናችሁ ደግሞ ላይክ እንደዚሁም ሰብስክራይብ አድርጉ። ላይክ ብታደርጉ ሰብስክራይብ ብታደርጉ ደስ ይለኛል ማለት ነው። ውድ ቤተሰቦቼ ይሄን እዚህ ጋር ሁሉንም የፊታችንን አካል መቀባት እንችላለን። በአይናችን ስር ያለውን፣ በአፍንጫችን፣ በአፋችን ሁሉንም የሚያግድ ነገር ወይም የሚጎዳ ነገር የለም። ውስጥ አይናችሁ እንዳይገባ ብቻ ተጠንቀቁ እንጂ ከላይ የአይናችሁን ስርስር ሁሉ መቀባት ትችላላችሁ። እኔ ቀብቼዋለሁ፣ ምንም አያደርገኝም። እና አንዳንዶቻችሁ የሚበላ እኮ ነው ትሉኛላችሁ። አዎ የሚበላውን ነገር ያው ለፊታችንን መጠቀም እንችላለን እንደዚህ ማለት ነው። እና ይሄ እኛ የምንበላው ነገር ለፊታችንም ራሱ በጣም ነው የሚጠቅመን፣ የሚጎዳን ነገር የለም። ከውስጥም በውጪ የማትጠቀሙ ልጆች በነገራችን ላይ በፊታችሁ ላይ ባትጠቀሙ እንኳን ማር ካገኛችሁ ተመገቡ። አንዳንድ ጊዜ በጣም ነው ሰውነት የሚያጠራው፣ ፊት ያጸዳል። እኛ አገር ቤት ሆነን ምንም ሳንጠቀም አገር ቤት ሆነን ራሱ ምንም ሳንጠቀም ፊታችን እንዴት ነው የሚጸዳው? ለምን? ከግቢ ማር ስለሚቆረጥና ስለምንመገብ ማለት ነው። እና ማር በውስጥ የተጠቀማችሁት ራሱ በፊታችሁ ላይ እንደ መስተዋት ነው የሚያበራው። በጣም ጥርት ያለ ፊት ይኖራችኋል። እንዴት ነው ውሃ ስንጠጣ ፊታችን ጥርት እንደሚል ሁሉ ማርም እንደዛው ነው። ለምን? ብዙ አይነት ጥቅሞች አሉት። እጅግ በጣም ተዘርዝረው የማያልቁ ማለት ነው። እና ለዛ የተነሳ በውስጥም በምግብነትም እንደዚሁም ደግሞ ለፊታችንም ደግሞ ለሰውነታችንም ይጠቅመናል ማለት ነው። ከዛን ከተቀባው በኋላ እንደዚህ ቀስ እያደረጉ ስለሚያጣብቅ ብዙ መሳጅ አይደረግም። በጣም ከማጣበቁ የተነሳ ማለት ነው። ግን ሆኖም ግን ቀስ እያለን እንደዚህ ማሳጅ ማድረግ ወይም ደግሞ ማሸት እንችላለን ማለት ነው። እና አንዳንዶቻችሁ ደግሞ ማር በተፈጥሮ ሽበት አያስወጣም ወይ የምትሉ አላችሁ። ኧረ አያስወጣም ይባላል፣ ግን እኔ እንጃ የሚያስወጣ አይመስለኝም። ፀጉራችንን እየተቀባ ነው አይደል እንዴ? ቅንድብ ላይ ሲደርስ ወይም ደግሞ ጺማችን ላይ ወንዶቹ ራሱ ለጺማችን ጥሩ ነው የምትሉ አላችሁ። ጺማችሁ ላይ ሳትቀቡ ፊታችሁ ክፍል ላይ ብቻ ቀብታችሁ መጠቀም፣ ከዛ መታጠብ ትችላላችሁ ወንዶች ማለት ነው። ችግር የለውም። ከነካ ምናልባት ሸብትብናል ካላችሁ፣ እኔ እንደምታዩት የቅንድቤን ፀጉር ሁሉ ሁሌ ነው የምቀባው።
ምንም አይነት እንትን የለውም። እስካሁን የሚያሸብት ቢሆን ኑሮ እኔ ቅንድብ ላይ ይወጣ ነበረ ማለት ነው። ሳስበው የተፈጥሮ አባባል ይመስለኛል። ለምን የውጭ ሀገር ዜጎች ለምሳሌ ይጠቀሙታል። ማር በጣም ጠቃሚ ነው። ውህዶች ላይ ሁሉ ይጨመርና ለጸጉርም ለፊትም ይሆናል ማለት ነው። እና ይህን ይመስላል። በደንብ ተቀብቼዋለሁ እስከ 30 ደቂቃ ድረስ እና እንደምታዩት በዚህ መልኩ በደንብ ተቀብቼዋለሁ። በቃ ሁሉንም እንደዚህ ካዳረስኩ በኋላ በጣም ብልጭ ብሎ ነው የሚታየው እና የማር የራሱ ወጉ ነው። በቃ እንደዚህ ነው። በጣም ቆንጆ ነው። ይሄንን እንግዲህ ስትታጠቡ ደግሞ 30 ደቂቃ 25 ደቂቃ 20 ደቂቃ ማስቀመጥ ትችላላችሁ። ዞሮ ከ25 እስከ 30 ባለው ደቂቃ ድረስ ማቆየትና መታጠብ። እሺ ውድ ቤተሰቦቼ እንደምታዩት አሁን ይሄው ማሩን እንግዲህ ከተቀባሁት ያው የተወሰነ ከ25 እስከ 30 ደቂቃ ቆይቼ ነው እኔ የምታጠበው ሁሌም ማለት ነውና በላይ ቢቆይ እስካላችሁ ማቆየት ትችላላችሁ። ይቻላል። 41 ሰዓት መቆየት ይችላል። ምንም አይነት ሳይድ ኢፌክት የለውም። ምንም የሚያቃጥል የሚለበልብ ምንም ነገር የለውም። እንደዚህ ሆኗል እንደምታዩት። ከዛ ደግሞ ታጥቤ እመለሳለሁ። አብራችሁኝ ቆዩ። አመሰግናለሁ። ይህን ይመስላል። በጣም ነው ከማጣበቁ የተነሳ ነው። በጣም አሪፍ ነው። ልጠቀም ትችላላችሁ። ታጥቤ ደግሞ ፊቴን አሳያችኋለሁ ማለት ነው። በጣም ነው የምትወዱት። እውነት ለመናገር በጣም አሪፍ ነው። በጣም ቆንጆ ነው። ይሄው ታጥቤው ተመልሻለሁ እንደምታዩት። ከዛ ውሃውን ቀስ ብዬ አዳርቀዋለሁ እና እርጥበት እንደያዘ ነው የሚቆየው። እንደዚህ ባልዚኑም ቢሆን በጣም አሪፍ ነው። ባልዚን በነገራችን ላይ ብዙ ጥቅም አለውና ፀሐይ ላይ አንሆንም ከተቀባን በኋላ። በነገራችን ላይ ይህን ይመስላል። ፊቴ ካጸዳሁት በኋላ በጣም ጽድት ፏ ነው ያለልኝ እና እንደዚህ ጠባሳ ብጉር ካለባችሁ ይህንን በየጊዜው መቀባት እና ማጥፋት ትችላላችሁ። እንደምታዩ ወለል ፍክት ነው የሚያደርገው። በጣም ነው የሚያጸዳውና ጥቋቁር ማዲያት ላለባችሁ ሁል ጊዜ ተጠቀሙት። ቢያንስ በየ3 ቀኑ ብትጠቀሙት ውልቅ ነው የሚላችሁ። በየ3 ቀኑ ዘወትር አዘውትራችሁ ልትጠቀሙት የሚገባ ነው። ይሄ በጣም አሪፍ ነው። ማር የትኛውም ሀገር ይኖራል። ከዛ ገዝታችሁ መጠቀም ትችላላችሁ። ችግር የለውም። ማንኛውም ማር ይሆናሉ ብላችሁኛል። አመሰግናለሁ። ደህና ሁኑልኝ። ቻው